ለመጠቀም እንደ እግዚአብሔር ፍቃድ የመጨረሻው ቀን ላይ እንደ ጌታ ፍቃድ እጸልይላችኋለሁ። ምናልባት አላቅም መንፈስ ቅዱስ ሙላት እና የእግዚአብሔርን ኃይል ለመቀበል እጸልይላችኋለሁኝ። ማስተምራችሁ ትምህርት ከራሴም ህይወት ጋር ኦሬዲ የተለማመድኩት እግዚአብሔር እንግዲህ ሲመራኝ በመሃል መሰክርላችኋለሁ። አንዳንድ ነገሮች በህይወቴ ማቀውንም ነው ማስተምራችሁ እንጂ ትምህርት ብቻ ስለሆነ አይደለም። እና በደንብ ነው የምትጽፉት። ፋይናሊ ያው ጥያቄዎች ይኖራሉ። ሲሪየስ ነው የምንፈተነው። ምን ያህል ውስጣችሁ እንደገባ በደንብ እንድታጠኑ ፈልጋለሁ። ሌላው ትምህርቴ በጣም ሲምፕል ነው ትምህርቴ፣ ግን ወደ ህይወት መተርጎም ይጠይቃል። ኦኬ፣ የትምህርታችን ርዕሱን ጻፉ። የትምህርታችን ርዕስ መንፈስ ቅዱስና ስራው የሚል ነው። መንፈስ ቅዱስና ስራው በእንግሊዘኛ ምንድነው የሚባለው? Holy Spirit and his works። በዛው እንግሊዘኛውን እናንተ አስተምሩኝ፣ እኔ አማርኛውን በደንብ አስተምራችኋለሁ። Holy Spirit and his works፣ መንፈስ ቅዱስና ስራው። ኦኬ፣ ቅድም ስትሉ ነበር መንፈስ ቅዱስ ዛሬም በስራ ላይ ነው። እስቲ በደንብ አሜን በሉ እስቲ። እና እንግዲህ አንድ ትምህርት ስንማር አንድ ትምህርት የራሱ የሆነ ኦብጀክቲቭስ አሉት፣ ግቦች አሉት፣ ዋና ግቦች አሉት። ኤኒ ነገር ተማሩ፣ ያ ትምህርት የራሱ ግብ አለው፣ ዓላማ አለው። እናንተን የሆነ ነገር ላይ ማድረስ ወይም ማብቃት ነውና የትምህርት የመጀመሪያው ዋና ፐርፐስ ወይም ኦብጀክቲቭ ኖሌጅ ነው፣ እውቀት፣ ኢንፎርሜሽን ይሰጠናል። ስለዚህ የዚህ ትምህርት ዓላማ፣ የትምህርቱ ዓላማዎች ብላችሁ ጻፉ። የትምህርቱ ዓላማዎች ቶሎ የትምህርቱ ዓላማዎች፣ ይሄን ትምህርት ለምንድን ነው የምንማረው የሚለውን ዓላማውን ቶሎ ጻፉ። አላሰለቻችሁምና ልክ በቃ አፒታይታችሁ ያየው ነው ማስተምራችሁ። የትምህርቱ ዓላማዎች አንደኛ ስለ መንፈስ ቅዱስና ስለ ስራው በቂና እውነተኛ የሆነ ጻፉ። በቂና እውነተኛ የሆነ መጽሐፍ ቅዱሳዊ ዕውቀት ለመጨበጥ ነው። በደንብ ስሙ። ስለ መንፈስ ቅዱስና ስለ ስራው በቂና እውነተኛ የሆነ መጽሐፍ ቅዱሳዊ ዕውቀት ለመጨበጥ ነው። ሁለተኛ፣ መጀመሪያ ላጽፋችሁ ከዛ አብራራው። ሁለተኛ የዚህ ትምህርት ዓላማ ቅዱሳን ወይም እናንተ ክርስቲያኖች ቅዱሳን ዕለት መንፈስ ቅዱስን የሚጠማ ህይወት እንዲኖራቸው፣ ቅዱሳን ዕለት በየቀኑ ማለት ነው፣ ዕለት መንፈስ ቅዱስን የሚጠማ ህይወት እንዲኖራቸው ለማነሳሳት ነው፣ ሞቲቬት ለማድረግ ነው፣ ለሞቲቬሽን ማለት ነው። ኦኬ፣ የዚህ ትምህርት አንዱ ዓላማ። ሶስተኛው የዚህ ትምህርት ዓላማ ቅዱሳን ወይም በቅንፍ ክርስቲያኖች ሁልጊዜ በመንፈስ ቅዱስ ሙላት ውስጥ ሆነው እንዲመላለሱ ማድረግ ነው። ሁልጊዜ በየቀኑ ማለት ነው፣ በመንፈስ ቅዱስ ሙላት ውስጥ ሆነው እንዲመላለሱ ማድረግ ነው የዚህ ትምህርት ዓላማ። ሃሌሉያ።
ኦኬ። አራተኛና የመጨረሻው ዋነኛውና የመጨረሻው ግብ የዚህ ትምህርት ማለት ነው። ዋነኛውና የመጨረሻው ግብ ጻፉ። ዋነኛውና የመጨረሻው ግብ ከመንፈስ ቅዱስ የተነሳ በሕይወታችንና በአገልግሎታችን ፍሬያማ እንድንሆን ነው። በሕይወታችንና በአገልግሎታችን ፍሬያማ እንድንሆን ነው። ኦኬ፣ ስንት ነገር ያዛችሁ? ስለዚህ ይሄን ትምህርት ስንማር ማለት ነው። ይሄን ትምህርት ስንማር በእርግጠኝነት የምነግራችሁ ስለ መንፈስ ቅዱስ የምታውቁት ነገር አለ። ከዚህ በፊት በእርግጠኝነት ተምራችኋል፣ ስላልተማራችሁ አይደለም። በእርግጠኝነት ግን የምነግራችሁ የሆነ ነገር ትጨምራላችሁ። አዲስ ነገር እንደምታውቁ እርግጠኛ ነኝ። ይሄን በእርግጠኝነት ነው የምነግራችሁ። እግዚአብሔር ያስተማረኝን ነው ማስተምራችሁ። ክብር ለጌታ ይሁን። አንድ እግዚአብሔር ያስተማረኝ፣ ሁለት በእኔም ሕይወት የሰራውን ነው ማስተምራችሁ። መንፈስ ቅዱስን በደንብ ስለማውቀው ማለት ነው። በሕይወት ያውቀዋለሁ፣ በአገልግሎት ያውቀዋለሁ። እግዚአብሔር ደግሞ ፍሬያማ አድርጎኛል። ከእግዚአብሔር መንፈስ የተነሳ እግዚአብሔር በጣም ብዙ ፍሬ ሰጥቶኛል፣ በሕይወትም በአገልግሎቴም። በመሃል ውስጤ ሲመጣ መሰክርላችኋለሁ። እስቲ አሁን አራቱንም በሉልኝ። የመጀመሪያው አንድ ጉድ፣ ሁለት ወንደርፉል፣ ሶስት ወንደርፉል፣ አራት ይሄ ነው። ይሄ ትምህርት የመጀመሪያ የሚሰጠን ትክክለኛ የሆነ አንዳንድ ጊዜ ስለ መንፈስ ቅዱስ ሮግ የሆኑ የተሳሳቱ ትምህርቶች አሉ። አሁን መንፈስ ቅዱስ ልሳን የለም፣ ፈውስ የለም፣ መገለጥ የለም፣ ትንቢት የለም የሚሉ ትምህርቶች አሉ። በግልጽ ማለት ነው። አላሸነፉም እንጂ ትምህርቶቹ ግን አሉ። እኔም ተምሬያለሁ። አንዴ ይሄ ቴዎሎጂ አስተማሪያችን ገብቶ ያው ቻሌንጅ ያደረግነው አልቻለም እንጂ እኮ አሉ እኮ ልሳኔ ውሸት ነው ምናምን። አሁን ለምሳሌ እንግዲህ ኦርቶዶክስንም እኮ ብንወስድ ከኦርቶዶክስ አንዱ ያስወጣን እኮ የመንፈስ ቅዱስ ጉዳይ ነው። ልሳን አሁን በአጠቃላይ ጴንጤ የሚናገረው ልሳን እኮ ኦርቶዶክስ ሰይጣን ነው የምትለው። ሌሎችም ቸርቾች ልሳን አይቀበሉም። ግን ምንድን ነው ስንማር እውቀቱ ወደ አይምሯችን ሲበራ ስለ መንፈስ ቅዱስ ቁንጽል ሳይሆን በቂ፣ እስቲ በደም አሜን ተመረባ፣ ግን በቂ ነገር እንደምትይዙ እርግጠኛ ነኝ። በደንብ እርግጠኛ ነኝ። ኢየሱስ ጌታ ነው። ኦኬ። የትምህርት ሁለተኛው ግብ ወይም ደግሞ ኦብጀክቲቭ ምንድን ነው? አንድ ነገር ስትማሩ ይቀሰቅሳል። እናንተን መቀስቀስ፣ ሞቲቬት ማድረግ ገብቶ እንደ ያን ነገር እንድትጠማው መንፈስ ቅዱስን አንድ ነገር ንገራችሁ፣ ካልተጠማችሁት አትጠጡት። ይሄን ወቅ በቃ ምንም ያው ቁርጣችን ነው የምንነጋገር፣ ቁርጡን መነጋገር ነው። ይኸውላችሁ ጌታ ኢየሱስ የተጠማ ቢኖር ይምጣና ይጠጣ ነው እንጂ ያለው። ጥማት ውስጣችሁ መንፈስ ቅዱስን የመጠማት ነገር ከሌለ ውስጣችሁ መቼም መንፈስ ቅዱስን ልትቀበሉ አትችሉ። ጥማት ይፈልጋል ማለት ነው። ኦኬ። እና እናንተን ማነሳሳት ነው። የእግዚአብሔርን መንፈስ የሚጠማ በደንብ ስሙ። የእግዚአብሔርን መንፈስ እኔ መንፈስ ቅዱስን ተች ያደረገኝ የት እንደሆነ ታውቃላችሁ? ገዳም ውስጥ ነው። እስቲ ሁለተኛውን እንበለው። መንፈስ ቅዱስን መጠማት በሉ እስቲ በሉ።
ምን ማድረግ? መጠማት። እንድትጠሙ እፈልጋለሁ። እኔም ዛሬ እንዳስተማሪ መንፈስ ቅዱስን የሚጠማ ህይወት ሊኖራችሁ ይገባል። አንድ ህይወታችሁ እንዲቀየር ከፈለጋችሁ፣ አንድ ህይወታችሁ ላይ ለውጥ እንዲሆን ከፈለጋችሁ፣ ያለ መንፈስ ቅዱስ ኃይል ላይፍ አይቀየርም። ወደ ውስጥ ስንገባ በደንብ አሳያችኋለሁ። ሁለተኛ አገልግሎታችሁ ፍሬያማ እንዲሆን ከፈለጋችሁ መንፈስ ቅዱስን በጣም መጠማት አለባችሁ። በጣም ማለት ነው። በጣም ሶስተኛ ሁልጊዜ ማለት ነው በየቀኑ በመንፈስ ቅዱስ ሙላት ውስጥ ሆናችሁ መኖር አለባችሁ። በየቀኑ እንጂ እሑድ አይደለም። የእግዚአብሔር ዓላማ የእግዚአብሔር አጀንዳ ይሁን በየቀኑ ፉል ሆነ እንድትኖር። ለምን ነው በየቀኑ ሞባይላችሁን ቻርጅ የምታረጉት? አሁን እሱ ጋር እናወራ። እሱ ጥሩ ምሳሌ ስለሆነ ማለት ነው። ለምን ነው በየቀኑ ቻርጅ የምታረጉት? በየቀኑ ኮሙኒኬት ለማድረግ አይደል? አለበለዚያስ ነው ካላረጋችኋት ነው በቃ ስትሰካ ሲጠፋ ሲነቀል ሊዘጋብኝ ነው ስትል አይደል? እኔ አሁን ሁልጊዜ ሞባይሌን 100% ቻርጅ ማድረግ እወዳለሁ። ፉል ሲሆን 99 እንኳን ሲሆን አልወድም። የሚገርማችሁ በእውነት ለምን እንደሆነ አላውቅም። 99 እንኳን አልወድም። ጢም ብሎ 100 ሲለኝ ሻራ ፓራፋስ ቴንክ ዩ ቀልዴን መስሏችሁ ነው? በእውነት በቃ የሆነ አስቸኳይ ነገር ከሌለብኝ በስተቀር 99 ብሎ አልነቅም። 100 እንደውም ልጄ ነው ሰሞኑን 100% እኮ ባትሪ ይጎዳል አለኝ። ቢጎዳ ምን ያልቀበልም ግን ይሄ ያንተ ትምህርት ነው እኔ አልቀበልም አልኩት። እንዴ ፐርሰንቱ የተጻፈው እንድንሞላው ነው እንጂ እና 100 ሲለኝ በቃ ይዤ እወጣለሁ። እስከ ማታ በኮንፊደንስ ነው የማወራው። አቦ አሜን ይሙላችሁ። እስቲ በደንብ አሜን በሉ። እስቲ ጎናችሁ ያለውን ሰው የእግዚአብሔር መንፈስ ይሙላብ በሉት። እስቲ የእግዚአብሔር ኦራ ፓሻ ካራፓስ ቼንጅ ለውጥ ሚራክል የሚመጣው ከሱ ጋር በደንብ ስሙ። ስለዚህ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይሄ ዴይሊ ነው፣ ዴይሊ ላይፍ ነው። አንዳንድ ሰው እንዲህ የሚሉ ሰዎች አንዳንዴ ያስቁኝ። እኔ እኮ መንፈስ ቅዱስ የተሞላሁት ያኔ ጋሽ ገሌ ሲጸልዩ ይላል። አሁንማ ቀፎ ነው በቃ ስም ብሎ በጣም የሚገርም እኮ ነው። የድሮ ሙላት ታወራለህ እንዴ? ማከለከለኝ ዛሬ እኔ ከምሬ እኮ ነው የምነግራችሁ። እኔ ዴይሊ በቃ እንትኔ ውስጥ ከገባው ይመጣል፣ አውቀዋለሁ። ስትርቁ ይርቃል፣ ስትቀርቡ ይቀርባል። የሚገርማችሁ ስለዚህ በየቀኑ በመንፈስ ቅዱስ ሙላት ውስጥ መሆን አለባችሁ። አት ፕሪንሲፕል ያዙት። ይሄን በየቀኑ ነው ሆሊ ስፒሪት ተሞልተ መውጣት ያለበት። ማለዳ ተነስተ 9 ሰዓት 10 ሰዓት ተነስተ ፕሬይ አድርገህ የዳላስ ከተማ ውስጥ ጢም ብለህ ነው እንጂ በባዶ ካገኘ ይጨውልሃል፣ ይደፋሃል። ዓለሙ ራሱ እዛ ወንድሜ አቅልጦ ነው የሚለቅ። ስትሞላ ግን ጫና ትፈጥራል። ሲስተሙ አንተ ላይ ጫና አይፈጥርም። የምታየው የምሰማው ነገር አይፈጥርብህም። መሞላት አለባችሁ በመንፈስ ቅዱስ። በየቀኑ እኮ ነው የምነግራችሁ። ይሄ መጽሐፍ ቅዱሳዊ ነው ወይ? የስ በደንብ አሳያችኋለሁ መሀል ላይ ስንገባ። ኦኬ የመጨረሻው እንግዲህ ምንድነው? ዕውቀቱ ካለን መነሳሳቱ ከመጣ በመንፈስ ቅዱስ ሙላት ውስጥ ሆነን የምንመላለስ ከሆነ አውቶፑቱ ምንድነው? ፍሬያማ ላይፍ እንኖራለን። በሆሊ ስፒሪት የተገራ ህይወት ይኖረናል። ዋው! የሆሊ ስፒሪት ፍሬዎች በህይወታችን የመንፈስ ፍሬ የሚባሉት እኮ መንፈስ ቅዱስ በእኛ ህይወት ውስጥ የሚያፈራው ማለት ነው።
የመንፈስ ፍሬ ታዲያ ያለ ሆሊ ስፒሪት እኮ ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት፣ የዋሃት፣ እምነት፣ ራስን መግዛት፣ ትዕግስት ሊታሰብ አይችልም። ይሄን ታውቃላችሁ? ሰላም፣ የመንፈስ ቅዱስ ሰላም ታውቃላችሁ? በነገራችን ላይ የሆሊ ስፒሪት በመንፈስ ቅዱስ የሚሆን ሰላም አለ። ምንድነው? ዝም ብሎ ሰላም የሆነ በቃ ካልኩሌሽን ፎርሙላ ራሱ የለው። ዝም ብሎ የደረጀ መዝሙር ታውቃላችሁ? የማይደፈርስ ሰላም አለኝ ኢየሱስ የሰጠኝ እመሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ በውድቀት ላሉ አልደከምኩበትም ጎንበስ ቀና አላልኩም ረጅም ጎዳና በእግሮች አልኳተንኩም ጸጥታ አለ ውስጤ ረክቷል መንፈሴ ሰላም አለኝ። ሰላም አቦ አሜን። አንዳንዱ እኮ ይሄንን የዳላስ በርገር እየበላም ሰላም የለው ያለ እግዚአብሔር መንፈስ እኮ ሊገረም ይለኛል። እኔ ሀገር ደግሞ በቃ ቆሎም በልቶ ሰላም ይፈሳል። ሰላም የመኖሪያ ቦታ አይወስንም። ይኸውልህ የእግዚአብሔር ሰላም ይኸውልህ የለም ያለ ፓላስ ውስጥ ሆነ እንኳን ይደብራል። እግዚአብሔር ካለስ መገኘቱ ካለስ ሆሊ ስፒሪት ካለስ ሻራፓካስ በጭንቀት ተከበህ ትዘምራለህ። እስቲ ጩሁና የእግዚአብሔር ሰላም በሉ። እስቲ በሉ እንደገና ልባርካችሁ። እግዚአብሔር በሱ ሰላም ይባርካችሁ። በእግዚአብሔር ሰላም። ይሄን ስለማቀው ነው የምነግራችሁ። የእግዚአብሔርን ሰላም በደንብ አውቀዋለሁ። በህይወቴ ተለማምጬዋለሁ። በማይመች ሁኔታ ውስጥ እንኳን ሆኜ ማለት ነው። የእግዚአብሔር ሰላም እነዚህ የመንፈስ ፍሬዎች የመንፈስ ቅዱስ ፍሬ የሚባሉት ፍቅር የእግዚአብሔር መንፈስ ተች ሲያደርግ ይሄ ጨካኝ አረመኔ ተንኮለኛ መሆን አትችልም። አይገርም? በቃ ይሄን መርዛማ ባህሪ ነቅሎ ይጥልልሃል። እስቲ እባክህ በደም አሜን። ይኸውልህ የመንፈስ ፍሬ የሚባለው ሰው ነው። ፍቅር የፍቅር ሰው ትሆናለህ። ሰላም፣ ከዛ ቸርነት ቸር ትሆናለህ። በጎነት የሚባለው እምነት፣ የዋሃት፣ ራስን መግዛት፣ ትዕግስት የሚባሉት የመንፈስ ፍሬዎች የሚመጡት ከዚህ ከመንፈስ ቅዱስ ሙላት በኋላ ነው። አለበለዚያ ዝም ብሎ የሃይማኖት ይሆናል። ይሄ የሃይማኖቱ ጸባይ ደግሞ እንትን ነው። እሱ የሚገርምህ ይሄ የሃይማኖተኛው አሁን አንዳንድ ሰው አይታችኋል። ሃይማኖት ትሁት የሚመስል ሰው አለ። እሷ የሃይማኖት ፎርሙላ ነች። ጠቅ ስትደረግ ድመት ይወጣል። ጥፍርህ ራስ ጥፍርህ ወንድሜ ከተደበቀበት ነው ቻቻቻቻ ኧረ በኢየሱስ ከየት ነው የመጣው እስክትል ድረስ ማለት ጄኒውን አይደለም ማለት ጄኒውን አይደለም። አሁን እንትን ታውቃላችሁ መጽሐፍ ቅዱስ ላይ እንደሚል ቃል አለ ያለ ነውርና ያለ እድፍ ሆነህ ይላል። ራስን ጠብቅ ይላል። ያለ ነውርና ያለ እድፍ ሆነህ የሚለው ቃል አለ። ምን ማለት ነው? ነውር ማለት የተገለጠ ነው። በቃ ፊት ለፊት የሚታይ ነቀፋ ማለት ነው። እድፍ ግን በቃ አይታይ አይደል? አሁን አንድ ሰው ይቆሽሽ አይቆሽሽ የምታውቀው ስታሸው እንዳለ እኮ ገንዳውን ሊያጠቁረው ይችላል። በቃ ከታሸው አየ ኦሬዲ በቃ እንትን ነው በቃ ተደብ ድሮ ልጆች ሆነን የምንቀልደው ሁሉ ቀልድ ነበርና አንተ ገላውን እኮ ሳሸው የጠፋ ቲሸርት አገኘው ይላል። ሉክ አሁን እድፍ ብዙ ጊዜ ያልታጠበ ሰው እኔም ገጥሞኛል። እና ያልታጠበ ሰው ድንገት ሻወር ቤት ገብቶ በቃ ሲታሽ ወይ እንዲህ ስታሸው በቃ ዳለ ውሃውን በቃ እድፍ ነው እሱ አይታይም፣ ግን
በመታሸት የሚወጣ። ስለዚህ ብዙ መንፈሳዊ የምንመስል ሰዎች ስንታሽ የሚወጣ ነገር አለ አያችሁ። ስለዚህ ፌክ የሆኑ ላይፎች አሉ የተሰወሩ ውስጣችን ማለት ነው። እና እግዚአብሔር ደግሞ ከሚጸየፈው ህይወት አንዱ ልንገራችሁ፣ ማስመሰል። በህይወታችሁ ማስመሰልን አትለማመዱ። እንደ ብትሞቱ ነው የሚሻላችሁ። ከባድ በሽታ ነው። አንዴ ከለመድከው አይለቅም። በተቻለ መጠን ጄኒውን መሆን ተለማመድ። ስትጸልዩ ራሱ ማለት ነው እግዚአብሔር አምላክ ሆይ አስመሳይ እንዳልሆን። እንደዚህ መንፈሳዊ በሽታ የሚባሉ ነገሮች አሉ። መንፈሳዊ በሽታ ማስመሰል መንፈሳዊ በሽታ ነው። ስንፍና መንፈሳዊ በሽታ ነው። ልክ እንደ ኃጢአት። አንዳንዴ አይመስሉንም፣ አንዳንዴ አይመስልንም፣ ግን መንፈሳዊ በሽታ በጣም ጌታ ከሚጠላው ላይፍ አንዱ ማስመሰል ነው። እነዚህን በቃ ላይፎች ከህይወታችን ይው ጠራርጎ የሚያወጣ እስቲ አቦ አሜን። የክርስቶስን መልክ እንድንመስል አቦ አሜን። ጥሩ ዘማሪ እንድትሆኑ አይደለም ጌታ የጠራችሁ። በነገራችን ላይ ጌታ ይባርክሽ። በእውነት በጣም ከፍ አረግሽን እኮ በዝማሬ ማለት ነው። ጌታ ይባርክ። አብራችሁ አልነበራችሁ ስታስመልኩ የነበረው ጥሩ ነገር አላት። ደስ ብሎኛል። እኔ አሁን አገለግላለሁ፣ ዘምራለሁ፣ ሰብካለሁ፣ ለፈውስ ጸልያለሁ፣ ብዙ መንፈሳዊ ነገር አደርጋለሁ። that is not my destiny። የእግዚአብሔርም አጀንዳ እሱ አይደለም። እግዚአብሔር መቼም ስብከታችንን እንደማይል ታውቃላችሁ። ምክንያቱም ሁሉ ከሱ በእርሱና ለእርሱ። ስለዚህ ከሱ ስለሆነ የሚሆነው እግዚአብሔር የሚያደንቀው ካደነቀም እምነትን ነው የሚያደንቀው። እኔ መጽሐፍ ቅዱስ ላይ እንዳየሁት ተደነቀና የሚለው ጌታ በእምነት ነው የሚደነቀው ከተደነቀ። እና አንዳንድ ጊዜ መዝሙር ላይ እንቆማለን። በቃ ዘማሪ ብቻ ሆነን እንቆማለን። ሰባኪ ብቻ ሆነን እንቆማለን። አስተማሪ ብቻ ሆነን እንቆማለን። ነቢይ ብቻ ሆነን እንቆማለን። በቃ እዛ ጋር ፖዞ ነው። በቃ ያን እንደምን እንወስደዋለን? እንደ መንፈሳዊነት ወይም እንደ መንፈሳዊ ህይወት እንወስደውና ወደ ታየልን ላይፍ አንደርስም። የታየልን የመጨረሻው ላይፍ ግን ኢየሱስን መምሰል። ኢየሱስን መምሰል ደግሞ ኢየሱስ ደግሞ አስመሳይ አይደለም። ኢየሱስ እኮ ላይፉ ነው የሚገርም። ፈሪሳውያንንም እኮ ያስጨነቃቸው ህይወቱ ነው። ደግሞ እሱ ደፍሮ ሲናገር አይታችሁ በየትኛው ኃጢአት ትከሱኛላችሁ ሲላቸው በኃጢአት እንኳን አንከስህም ማለት ፈልገው አጡ። ዋው ድንቅ ላይፍ ነው የኖረው። አቦ አሜን። እና ከባድ ነው። በነገራችን ላይ ክርስቶስን መምሰል ከባድ ነው። ቀላል ነገር እንዳይመስላችሁ። ክርስትና ላይ ከባድ ነው ብዬ ነው ማስተምረው። መጽሐፍ ቅዱስም እንደዛ ነው የሚለው። ክርስትና ላይፉ በጣም ከባድ ነው። ሲሰበክ ነው ደስ የሚለው። ክርስትና ሲኖር ይከብዳል። ለሰባኪም ቀላል ነው፣ ለሰሚውም ቀላል ነው። በእልልታ በጭብጨባ በሃሌሉያ አይደል የምናሞቀው። አሁን እኮ የከበደን መኖሩ ከባድ ነው። ክርስትና በነገራችን ይቅር ማለት አሁን ከባድ ነው። በጽድቅ መኖር ከባድ ነው። በእውነት መኖር ከባድ ነው። ሰው ከብዶታል። ስለዚህ ይህን የከበደውን ህይወት እንድንኖር የሚያደርገን የጌታ መንፈስ ነው። እስቲ በደንብ አሜን። ክብር ለማ እግዚአብሔር ከመንፈስ ቅዱስ የተነሳ ፍሬያማ ህይወትን ይሰጠናል ማለት ነው። ኦኬ ሁለተኛ የምናየው መንፈስ ቅዱስ ማን ነው የሚለውን ጻፉት። ይህን በዶክትሪን ትምህርት እግዚአብሔር ላይ ስለተማራችሁት እዚህ ላይ ብዙ አልሄድም። እዚህ ላይ ብዙ አላቆያችሁም። መንፈስ ቅዱስ ማን ነው የሚለውን ግዴታ መልሰን መሄድ ስላለብን የትምህርቱን ዓላማ አይተናል። መንፈስ ቅዱስ ግን ማን ነው የሚለውን ማየት አለብን። ኦኬ የመጀመሪያው መንፈስ ቅዱስ ጻፉ ቶሎ ቶሎ። መንፈስ ቅዱስ ከአብ የሚወጣ ከእግዚአብሔር የሚወጣ ማለት ነው።
ከአብ የሚወጣና ከአብ ጋር የሚተካከል የእውነት መንፈስ ነው። መንፈስ ቅዱስ ከአብ የሚወጣ መለኮት ነው። ከአብ ጋር የሚተካከል ካልኳችሁ መለኮት ነው ማለት ነው። ዝም ብሎ የሆነ ደባል መንፈስ አይደለም አንተ ላይ የሚመጣው ራሱ እግዚአብሔር። አሜዚንግ! በጣም እኮ ነው የሚገርመው እግዚአብሔር አንተ ላይ ሲወርድ ማለት ነው። የሆነ አንዳንድ ሰው ዝም ብሎ ንፋስ የሚሞላ ይመስለዋል። ትቀልዳለህ። እግዚአብሔር አንተ ላይ ሲወርድ ማለት ነው። ራፓስ እግዚአብሔርን የሚያህል አምላክ በአንተ ላይ ሲገለጥ ሲሞላ ማለት ነው። ቀላል አድርጋችሁ እንዳታዩት። ዮሐንስ 15:26 አሁን ለተናገርኩት ማለት ነው ማስረጃ። ባይብል የያዛችሁ ሰዎች ወጣ ታረጋላችሁ ማለት ነው። ዮሐንስ 15:26 በሞባይልም መጠቀም ትችላላችሁ ቶሎ። ዮሐንስ 15:16 ሁለተኛውን ፖይንት ጻፉ። መንፈስ ቅዱስ ማን ነው የሚለውን እየመለስን ነው። መንፈስ ቅዱስ የእውነት መንፈስ ነው። ዮሐንስ 16:13 ከላይም ብየዋለሁ፣ ደግሜ ለብቻ ያልኩት የራሴ ዓላማ ስላለ መንፈስ ቅዱስ የእውነት መንፈስ ነው። በቃ እና የሚገርማችሁ መንፈስ ቅዱስን ስትሞሉ እውነት ነው የምትሞሉት ማለት ነው። የሚገርም እኮ የእውነት መንፈስ ነው። አየህ፣ ውሸት ይሸክካል ማለት ነው በዘመንኛው ቋንቋ። ሆሊ ስፒሪት ስትሞላ ውሸት በቃ ተቃራኒ ውጊያ ሰልፍ ይሆንብሃል። መንፈስ ቅዱስ ስትሞላ የእውነት ስፒሪት ነው። የእውነት ላይፍ እንድትኖር ያደርጋል። ወደ ስህተት ስትገባ ያስጠላል፣ ይቃረናል ህይወት። ጦርነት ተጀመረ ማለት ነው በላይፍህ። የእውነት መንፈስ ነው። በደንብ ስሙ። ለምን? የስህተት መንፈስ ስላለ፣ የሐሰት መንፈስ ስላለ። ዮሐንስ 16:13 ዮሐንስ 16:13 የመጨረሻው መንፈስ ቅዱስ ከአብና ከወልድ ጋር የሚተካከል ወይም እኩል የሆነ ማንነት ያለው ነው። እኩል የሆነ ማንነት ያለው ነው። ማቴዎስ 28:19 ማስረጃ ማለት ነው። ማቴዎስ 28:19 መንፈስ ቅዱስ ከአብና ከወልድ ጋር የሚተካከል ወይም እኩል የሆነ ማንነት ያለው ነው። ማቴዎስ 28:19 ኦኬ። እኩል የሆነ ማንነት ያለው ምክንያቱም ጌታ ኢየሱስ ክርስቶስ በአብ በወልድና በመንፈስ ቅዱስ ምክንያቱም አብ ወልድ መንፈስ ቅዱስ አንድ ላይ ነው የሚጠራው። እግዚአብሔር ስንል ይሄን እንያዘው። እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ማለታችን። የእግዚአብሔር መንፈስ ስንል ሆሊ ስፒሪት ነው። የእግዚአብሔር ልጅ ስንል ኢየሱስ ነው። እግዚአብሔር አብ ካልን ደግሞ አብ ነው። ይሄ ወደዛ ትምህርት አልገባም። እሱ የራሱን የቻለ ትሪኒቲ ስለሆነ ሰፊ እና በደንብ በጥልቅ መማር ይፈልጋል እሱ። አሁን ግን ሆሊ ስፒሪት ኦራፓሽ ልክ እየጸለያችሁ ወይም ሲጸለይላችሁ መንፈስ ቅዱስ ተሞላችሁ ማለት እግዚአብሔርን ተሞላችሁ። በቃ የእግዚአብሔርን ካራክተር ለበሳችሁ። የሚገርም ነው። አጋንንት መቆም የማይችለው ለዛ የሆሊ ስፒሪት ሙላት ወይም ኃይል ባለው ሰው አጠገብ ላይ ዲመን መቆም አይችልም። ይሄን ታውቃለህ? ይሄን ስለማቅ ነው የምነግራችሁ። በራሴ ህይወት ስላየሁት በደንብ አይቼዋለሁ። ብዙ ጊዜ አንዴ ሳይሆን ብዙ ጊዜ አይቼዋለሁ። ሰሞኑን እየመሰከርኩላቸው ነበር ካንሰስ። እግዚአብሔር መንፈስ ተሞልታችሁ እኮ እንደዚህ ስትቀመጡ አጋንንት ያለበት ሰው ታውቃላችሁ አይደል? ይለወጣል። ይለወጣል። ሊወድቅ ይችላል። ምክንያቱም የእግዚአብሔር ኃይል መለኮትና ጅኒ አብሮ አይቀመጥም። እስቲ እባክህ አሜን። ክብር ለማ እስቲ እግዚአብሔር ኃይል በሉ እስቲ ኃይል
ለምንድነው አጋንንት ኢየሱስን ከሩቅ ሲያይ የሚጮኸው? ለምን ይመስላችኋል? ከሩቅ እኮ አይቶት ነው። ቅዱሱ የእግዚአብሔር ልጅ ሆይ ይላል። ጊዜው ሳይደርስ ልታጠፋን መጣህ እያለ በቃ መለፍለፍ ይጀምራል። ሻፓራፓስ ዝም ብሎ መሰለ እንዴ? ኢየሱስ ላይ ያለው እኮ ክብር ነው። ክብር እኮ ነው። በደንብ ስሙ። እነ ጳውሎስ ያቺ የሟርተኝነት መንፈስ የነበረባት ሴት ምን አስለፈለፋት? እስቲ ንገር። ምንድነው ያስለፈለፋት? ወቅቶት እኮ ነው የጌታ ኃይል አስጨነቃት። አያችሁ፣ አስመስሎ ሊያልፍ ፈልጎ ነበር መንፈሱ። ተቃጥሎ እኮ ነው። በጳውሎስ ላይ የነበረው የእግዚአብሔር ክብር አስጨነቀው። ከዛ መለፍለፍ ጀመረች። እነዚህ የመዳን መንገድ የሚነግሯችሁ የልዑል አምላክ ባሪያዎች ነው። ዋና ሰባኪ ሆና መድረኩን ተቆጣጥራ ቁጭ ተቆጣጥራ ቁጭ። በዛ ሊሾልክ እኮ ነው አጅሬ። ጳውሎስ ተቸገረ ይላል። እውነት ለአያሌ ቀን ግራ ገብቶት እኮ ነው ማለት ይሄ ነገር መንፈስ ቅዱስ ነው ወይስ አጋንንት ነው ብሎ እኮ በቃ እንደዚህ አይነት ስፒሪት እኮ አለ። ከዛ የሆሊ ስፒሪት ፓወር ሲገልጥለት እኮ ነው ትኩር ብሎ ሲያይ ለካ አጅሬ ቁጭ ብሎ ነው። በኢየሱስ በናዝሬቱ በኢየሱስም ከሷ እንድትወጣ አዛለሁ አለ። ሰባኪ መንፈስ እኮ ነው። ሰባኪው አጋንንት ወይኮ አሁን እንደኔ አይነት ደካማ ሰው እኮ ቢሆን አሁን እንደዛ ያለው አቦ ጌታ ይባርክሽ እያልክ እኮ በቃ ስንት ጅን ይሆን ቸርች ውስጥ ጌታ ይባርክ ያለው? አሁን ከብሬ እኮ ነው ነገራቸው። አንድ ጊዜ አንድ ቦታ ጌታ ላከኝ። ኢትዮጵያ ነው። ተነስተህ ሂድ አለኝ። እውነቴን ነው የምነግራችሁ። እና ተነስቼ ሄድኩ ጉባኤ ላይ። ከዛ ስብከት ካለቀ በኋላ ያው ስለሚያቆኝ መምጣቴ ገርሟቸዋል። እና ሄጄ ትልቅ አዳራሽ ነው እንደዚህ እዛ ኋላ ነው ቁጭ ያልኩት። ሰባኪውን ባቀዋለሁ። ሰበከና ጨርሷል። እና በመምጣቴ ገርሟቸዋል። እንዴት መጣ ጌትዬ ምናምን ብለው መጨረሻ ላይ ይጸልይልናል አሉ። እኔም ለሄድኩት ለመጸለይ እና ስጸልይ በጣም ብዙ አጋንንቶች ይወድቃሉ። በጣም ብዙ ማለት ነው። ከ30 ከ40 በላይ እና ትዝ የሚለኝ የዛ ቀን መድረክ ላይ ወጥቼ የጸለይኩ መጨረሻው በቃ የመጨረሻው ወንበር ላይ በኃይል በልሳን የምትናገር ልጅ አለች። በጣም በቃ እና የጌታ መንፈስ አጋንንት ነው አለ። ከዛ ያችን ልጅ አምጣት አልኩት። ዲያቆኑ ያቀኛል። ዲያቆኑ አመጣት እና እሷ በጣም በልሳን እየተናገረች በኢየሱስም ጩህና ውጣ ስል ከዛ ልጁ ደንግጦ ማለት ነው አረ ጌትዬ አለኝ። አገልጋይ እኮ ነች አለኝ። የጸሎት እኮ አገልጋይ ነች አለኝ። ሲሪየስ ኖ አጋንንት ነው አልኩት። ከዛ ሲሪየስሊ ስገስጸው ተለወጠች። ከዛ ጮሆ ወጣ ጮሆ። ከዛ ልጁ ደነገጠ። ጌትዬ አለኝ። አቤት። እኛም ላይ አይጠፋም አረሳው በቃ በእውነት በጣም ነው የደነገጠው። ምክንያቱም እንግዲህ ትንቢት ታመጣለች እዛ ቸርች ብዙ ጊዜ ትንቢት ታመጣለች። እንደዚህ አይነት ነገር በጣም ብዙ ገጥሞኛል ነው ኢትዮጵያ። በጣም ብዙ ማለት ነው። ትንቢት ታመጣለች። በጣም የጸሎቱን የሚመራው እሱ ነበር። ያ ቀላል እንዳይመስላችሁ። እንደዚህ አይነት አስመሳይ ስፒሪት እኮ ነው ቸርች ይገባና የቤተ ክርስቲያንን አገልግሎት ኮራፕት ያደርገዋል፣ ያደርቀዋል፣ መስመር ያስተዋል። ብዙ ስለማቅ ነው የምነግራችሁ። በጣም ብዙ። ስለዚህ መናፍስትን የመለየት ጸጋ የሚያስፈልገው እዚህ ጋር ልሳን እየተናገረ የሚያውከውን አጋንንት ይወገዋል እሱ። ይሄ ልዩ በቃ መናፍስትን መለየት ግዴታ የሚለዩ ሰዎች ቤተክርስቲያን ያስፈልጋታል። ግዴታ ነው መናፍስትን የመለየት ጸጋ። ወደሱ እንመጣለን። ኦኬ
እችን ሻይ ትደግሙኛላችሁ? የለም አለቃ። ኦኬ ትንሽ ልቀጥል። አንድ 5 ደቂቃ 10 አልደከማችሁ? በእውነት እሺ፣ አንዴ ቆሙሽ። ያው ትምህርት አይደል? ቁጭ በሉ። ቆሙ። የማይነሳ ሰው ይቀጣል፣ ታውቃላችሁ። ቆሙ፣ ቁጭ በሉ። ቁጭ በሉ። ጌታ ይባርካችሁ። ወንደርፍ። ኦኬ ስንት ርዕስ አየን? የመጀመሪያው ምን? የትምህርቱ ዓላማ። ወንደርፉል። ሁለተኛው መንፈስ ቅዱስ ማን ነው የሚለው። ኦኬ ሶስተኛ የምንማረው ይሄንን በተቻለ መጠን አሳይቻችሁ ከጨረስኩት ጨረሱት፣ ካለው ዘንድ ጠዋት እንቀጥለዋለን። ያው ትንሽ ሰፋ ይላል፣ አንጨርሰውም። ስለ መንፈስ ቅዱስን በሚመለከት ጻፉት። መንፈስ ቅዱስን በሚመለከት የተሰጡ የተስፋ ቃላት፣ ተስፋዎች። መንፈስ ቅዱስን በሚመለከት የተሰጡ መንፈስ ቅዱስን በሚመለከት የተሰጡ የተስፋ ቃላት በሉት። ወይም በአጭሩ ደግሞ ስለ መንፈስ ቅዱስ የተሰጠ የተስፋ ቃል። በአጭሩ አለመጻፍ ትችላላችሁ፣ እሱን ችግር የለው። አይዲያውን በደንብ እንድትይዙልኝ ስለፈልኩ ነው። ስለ መንፈስ ቅዱስ የተሰጠ የተስፋ ቃል። መጽሐፍ ቅዱስ እኛ መንፈስ ቅዱስን ከመቀበላችን በፊት አስቀድሞ በብሉይ ኪዳንም በአዲስ ኪዳንም ተስፋ ተሰጥቷል። ሆሊ ስፒሪትን በተመለከተ ማለት ነው። እነሱ በጣም መወዳቸው ክፍሎች ናቸው። የመጀመሪያውን የምናገኘው ኢሳይያስ ላይ። ሃሌሉያ። ኢሳይያስ እስቲ ያውጡ። ደስ የሚል ክፍል ነው፣ ታውቁታላችሁ። ኢሳይያስ 40:29 ኢሳይያስ 40:29 አላስቸገርኩ ማለት እሺ፣ ደሞ ለሻይ በለኝ። ዋው! ኢሳይያስ 40 ታውቁታላችሁ ይህን ክፍል። አንዳንድ ጊዜ የእግዚአብሔርን የተስፋ ቃሎች ካልተጠቀማችሁባቸው ዝም ብሎ አንባቢና ወይም ደግሞ ግድግዳ ላይ ጥቅስ ለጣፊ ነው የምትሆኑት። ወንድሜ ጥቅስ ግድግዳ ላይ ምንም ዋጋ የለውም፣ አንተ ላይ ሲሰራ። እስቲ በደም አሜን። ከምሬ ነው። አንዳንድ ሰው ግድግዳ ላይ ግብደ ጥቅስ ተጽፎ ይቆዝማል። ግድግዳ ላይ አንሳና ራስ ላይ። በእውነት ጥቅሱ ከግድግዳ ተነስቶ አንተ ላይ መሆን አለበት። አንዳንድ ሰውማ ከግድግዳም አይደለም ትራሱ ላይ ነው ጥቅስ ያለው። ሁልጊዜ በጌታ ደስ ይለኛል ይላል፣ ትራሱ ላይ እሱ እያለቀሰ ነው እዛው ላይ ማለት ነው። አያሳዝንም? እንደዚህ አይነት ሰው ሰይጣን እየተጫወተበት እኮ ነው በጣም። እኛ ድሮ ኦርቶዶክስ እያለ በነገራችን ላይ እኔ ቀድሻለሁ፣ ዲያቆንም ነበርኩኝ። ዲያቆን ሆኜ ቀድሻለሁ እና መጽሐፍ ቅዱስን ልክ ከንትን በፊት እናሳልማለን እኮ በጨርቅ ተሳማቻታ እንላለን፣ እንደተዘጋች ማለት ነው። እና መሳሟ ጥቅም የላትም መብላቷ። እና ዛሬ ግን በእርግጠኝነት ነው ብነግራችሁ ይሄ አሁን የማነበው ቃል እናንተ ላይ ይሰራል። እስቲ በደንብ አሜን በሉ እስቲ። ዝም ብዬ አይደለም የምናገረው። ይሄ አሁን የማነበው ቃል እርግጠኛ ሆኜ ልንገራችሁ፣ ኢቭን ከዚህ ግቢ ሳትወጡ ይሰራል። የእግዚአብሔር ቃል ይሄ የእግዚአብሔር ቃል ነው፣ የሰው አይደለም። ደስ የሚለኝ ሻራፓስ የራሱ የእግዚአብሔር ቃል እና ይሄ ወቅት ደግሞ እስራኤል በጣም ዲስካሬጅ የሆነችበትና አንዳንድ እንደሱ ሆናችሁ አታውቁም? እኔ ሆኛ ጋር የመጨረሻ ተስፋ የምቆርጥበት መኖር አንዳንዴ የሚያስጠላኝ ጊዜ አለ። በቃ ይመጣ ከዛም ሲያላጋ እጭ ትላለህ። በእውነት አንዳንዴ እኮ
በየት በኩል እንደሚመታችሁ እኮ አታውቁት። ባልጠበቀው ቦታ መጥቶ ይመታል። ልብህ ይሰበራል። ከዛ ይወድቃል። ያ የተሰበከው ስብከት ሁሉ ምናምን ድራሽ አባቱ ይጠፋባል። ኢቭን እኛስ ኢትዮጵያ ውስጥ መኖር ቢያስጠላን እሺ ኑሮ ተወዶ ነው። አንተ ራሱ አሜሪካ ቁጭ ብለህ ዙምቢ ትሆናለህ። በቃ ይሆነ በቃ ሸራ ሆነ ቁጭ በቃ እዚህ እኮ ነው። በቃ ምንም ያህል ፒዛ ፊት ላይ ቁጭ ብሎ አንተ ታለቅሳለህ። በቃ መኪናው አያምርክ፣ ሶፋው እንትን ይሆንብሃል። በቃ የሆነ ጉቶ ሆኖብህ ቁጭ በቃ ራባሽ እግዚአብሔር ይገስጸው ሰይጣን በእውነት ልክ በቃ የተነፈሰ ጎማ ሆነ። በቃ ቸርች ራሱ በቃ ያስጠላል። ትመታለህ። አንዳንዴ በእውነት ጉልበት ይመታል። ወይ በባል በኩል ይመታል፣ ወይ በሚስት በኩል ይመታል፣ ወይ በልጅ በኩል፣ ወይ በጓደኛ በኩል ይመታል፣ ወይ በፓስተር በኩል ይጠልዝሃል፣ ወይ በነቢይ በኩል ይወጋሃል። አይ ግን እግዚአብሔር እስቲ በደም አሜን። ወይ በኃጢአት ይወጋሃል፣ ትተነፍሳለህ። ተንፍሳ ቁጭ የቦካ ጎማ ሆነ ቁጭ። ከዛ ውሰደኝ ትላለህ። ደግሞ እንደዚሁ እንደቦካ እንደውኩ እግዚአብሔር ቆር ያለው ሰብሳቢ ይመስል ህዝቤ በቃ ሲከፋት ነው ውሰደኝ የምትለው። በጣም እኮ አራዳ ነው በእውነት። አንዳንድ ጊዜ አራባያ እኔ በጣም አራዳ ህዝብ ነው። የከፋው ቀን ውሰደኝ ይላል። ሲመቸውስ በሞት ጥላ መካከል እንኳን ይላል። በሞት ጥላ ገራሚ ስሞች እኮ ነው በጣም ሆነ ማያ ታራባሽ። እኔ ግን አንድ ነገር ልንገራችሁ፣ መቼም ቢሆን ማለት ነው ሰይጣን የመጨረሻ ኃይሉን ተጠቅሞ እንኳን ቢያደቃችሁ እግዚአብሔር ያነሳል። እስቲ የሚያምን ሰው የሚያምን እዚህ ውስጥ እግዚአብሔር ብሞት እንኳን እግዚአብሔር ያስነሳ ሕያው ያደርገኛል የሚል አጨብጭቡ። ለእግዚአብሔር ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በህይወቴ ስላየሁት ነው የምነግራችሁ። እግዚአብሔር የሚገርም አምላክ እና ይሄ ወቅት እስራኤል የመጨረሻ ዲስካሬጅ የሆነችበት ተስፋ የቆረጠችበት ሰዓት ነበር እና ሲያያት መዝሙሯ ሁሉ ተቀይሯል። በቃ እግዚአብሔር አያየኝም፣ መንገዴ ጠፍቶበት የት እንዳለው አያይም ማለት ነው። በነገራችን መንገዴ ተሰውሮበታል ማለት እኮ የት ጋር እንዳለው እንኳን እስከማያውቅ ድረስ እግዚአብሔር የመለሰው መልስ ተመልከቱ። ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላኬ አልፋለች። ፍርዴ አልፏል ማለት መፍረድ ትቷል። እግዚአብሔር መፍረድ ትቷል። ከደረሰባቸው እኮ ጫና ነው። በጣም ደቀቁ። በቃ ኦሬዲ በቃ ዜሮ ላይ ደረሱ እና ለምን ትላለህ? ለምንስ እንዴት ትናገራለህ? አላ እግዚአብሔር አላወክምን? ማካ እንኳን ያንተ መንገድ አለ እኔ እኮ የምድር ዳርቻ ፈጣሪ ነኝ። ስለ ጌታ አሜን በልባክ ሻራ የኔ ጌታ እኔ ያንተ መንገድ ያንተ ነው። አዎ የምድር ሁሉ ዳርቻን ኮንትሮል አደርጋለሁ አለ እግዚአብሔር። ማንነቱን ነገራቸው። ሉክ የምድር ዳርቻ ፈጣሪ ነው። ከዛስ በጣም አሁን እዚህ ጋር እንድትይዙልኝ ፈልጋለሁ። አብራችሁ በሉ እስቲ አይደክምም በሉ እስቲ። ምን አያረግም? አሁን የምለውን በደንብ ያዙ። አይደክምም። ቀጥሎስ አይታክትም። ጉድ። ቀጥሎስ ማስተዋሉ ምን አይሆን? ቀጥሎ ምን ይላል? ለደካማ ምን ይሰጣል? በቃ ይሄን ነው የምፈልገው። ራፋሻተስ በቃ እኔ ደከምኩ ያልኩበት ጊዜ አለ። ከዛ በኋላ እግዚአብሔር ስንት ያስነስቶኛል። ይኸውልህ ደከምኩ። አንዳንዴ ጉልበታችሁ ይደክማል፣ እምነታችሁ ይደክማል፣ ተስፋችሁ ይደክማል፣ ውስጣችሁ በቃ ዜሮ ትገባላችሁ። ይሄ እግዚአብሔር ግን ለደካማ ምን ይሰጣል? እስቲ እግዚአብሔር ኃይሌ ነው በሉ እስቲ።
እስቲ እግዚአብሔር ጉልበቴ ነው በሉ እስቲ። ሎክ ይሄ የእናንተ ተስፋ ነው። ለደካማ ኃይል ይሰጣል የሚለው እግዚአብሔር ተስፋ ደክመሃል እያለ ነው እግዚአብሔር። አዎ ስትለው እኔ ኃይል እሰጥሃል። ሻራፓስ መውጣት አቅቶሃል። አዎ ስትለው እኔ ኃይል እሰጥሃለሁ ትወጣለህ። አየህ ይሄ እኮ ነው ተስፋ የሚባለው። ለደካማ ኃይልን ይሰጣል ቃል በኋላ ጉልበት ለሌለው ብርታትን ይጨምራል። በእኔ በሕይወቴ አይቼዋለሁ። እግዚአብሔር አለቀልኝ ካልኩ በኋላ አስነስቶኝ ስንት ስራ አሰርቶኝ ሻራባስ ስንት እንባ ጠግቤ ያለቀስኩባቸውን ዘመኖች አልፌ አይደለም እኔ ሌሎችንም አስቄያለሁ። ዘመን ሲመጣ ለደካማ በሉታ ለደካማ አትፍሩ። በቃ አትፍሩ። ምንም ነገር ቢያደክማችሁ እግዚአብሔር ያን ነገር የሚያስወጣ ኃይል ይሰጣል። እስቲ አሜን በሉ እስቲ። እስቲ አሜን በሉ እስቲ። ምን ይሰጣል? ይሄ የኔ ተስፋ ነው በሉ እስቲ። ይህ የኔ የተስፋ ቃል ነው በሉ። ያ አሁን እስራኤል የለም ማለት ቢኖሩም ይሄኛው እዚህ ጋር የተነገረለት እስራኤል የለም። ይሄ ቃል ለኔ ነው የሚጠቅመኝ፣ የተጻፈውም ለኔ ነው። ስለዚህ ስንበረከክ ስጸልይ እግዚአብሔር ሆይ ለዋል በቃ ይሄን ነገር ሞጣበት ሻራፓ ካቶራፓስ ይሄን ነገር ሻካላባ ይሄን የሚታገለኝን ነገር እምረግጥበትን አቅም ስጠኝ ትለዋል። ተንበርክከ ነው የምትጠይቀው። ሳካያ ቶራፓሻ ይኸውልህ እንደ ድመት ጸሎት ቤት የገባ ሰውዬ እንደ አንበሳ ትወጣል። እግዚአብሔር አንበሳ አድርጎ ያወጣል። ኃያል ምን አይነት መንፈስ ቅዱስ እኮ የሚገርም እኮ ነው። በእውነት ልዩ እኮ ነው የሚያደርገው። ዘራፍ እያልክ ትወጣለህ ኃይል ሲሞላህ ማለት ነው። እነ ጴጥሮስን አላየህም? አንድ ገረድ በዱላ እንደ ቆመጥ ይዛዝ አንተ ከኢየሱስ ጋር አራኔ አላቀም ያለ ሰውዬ እግዚአብሔር ኃይል ሲያገኘው ዘራፍ አለ እኮ በአደባባይ ነው። እናንተ ሰቅላችሁ የገደላችሁትን የናዝሬቱን ኢየሱስን እግዚአብሔር ከሙታን ነው። ከየት መጣ ይሄ ኃይል? የእግዚአብሔር መንፈስ ለደካማ ምን ይሰጣል? ኃይል ይሰጣል። ጉልበት ለሌለው ምን ይጨምራል? ብርታት ይጨምራል። ይሄ 4 ቀን እግዚአብሔር አዲስ ኃይል ይሰጣቸዋል። እስቲ የሚያምን ሰው አለ? የሚያምን ሰው እግዚአብሔር በእነዚህ 4 ቀኖች በእኔ ላይ ኃይሉን ያፈሳል የሚል እንደ ሌላ ያረገኛል። ክብር ለኢየሱስ ይሁን። ለደካማ ኃይል ይሰጣል። ጉልበት ለሌለው ብርታት ይጨምራል። ቀጥሎ የሚለውን እንገራችሁ። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ ካለ በኋላ እግዚአብሔርን በመተማመን የሚጠባበቁ ግን ራፓሻ ኃይላቸው ምን ያደርጋሉ? ያድሳሉ። እንደ ንስር በክንፍ ይወጣሉ ካለ በኋላ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። በቃ አይታክቱ ምንድነው? ከላይ በደንብ ቅድም እግዚአብሔር አይደክምም አይታክትም ብለናል አይደል? ከላይ እግዚአብሔርን በመተማመን የሚጠባበቁም ይሮጣሉ አይደክሙም፣ ይወጣሉ አይታክቱም። ምን ማለት ነው? የእግዚአብሔርን የመለኮት ባህሪ ሼር ያደርጋሉ። የራሱን የእግዚአብሔርን አይታክቱም። በቃ ያገለግላሉ አይታክቱም፣ ይሰብካሉ አይታክቱም፣ ይመሰክራሉ አይታክቱም፣ ይዘምራሉ አይታክቱም፣ ይጸልያሉ አቦ ኢየሱስ ጌታ ነው። በቃ እዚህ ዝም ብለህ መቀጣጠል ይሆናል። ደርዝ የሌለው ነገር በቃ ታስገባናል። በነገራችን ላይ እኔ ዜማም ቅዳሴም ስለተማርኩ መዝሙር በጣም ነው ማሰለጥነው። እንዲህ በቀላል እንዳላልፋችሁ አላልፋችሁም። እሺ ዋው! ለእግዚአብሔር ያማረ ውድ የሆነ ነገር በጣም የተዘጋጀንበትን ነገር ምርጥ የሆነ ነገር እናቀርባለን።
እሱ አምላክ ስለሆነ ዝማሬ በሉት አገልግሎት በሉት በጣም 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 ዝግጅት ይፈልጋል። እዚህ ሀገር አሁን አንዱ እኔ ጣሊያን ነበር በቃ እንደ ጣሊያን ምግብ ያለበት ሀገር ያለ አይመስ በጣም እዛ ጎበዞች ናቸው። ይሄ ግን ይበልጣ። ይሄ ደግሞ አሜሪካ ጉደኛ ነው ደግሞ በኢየሱስ ረበስማ ምግቡ ጉድ ነው መቼም ጉደኛ ሀገር በጣም ነው በቃ ምግባቸው የተመቹኝ ቦታዎች አሉ። አሁን ስማቸውን እየሸመደድኩ ነው። ዋው የምግብ ሀገር በጣም እንደተዘጋጁበት ያስታውቃል። የተጠና ዝም ብሎ ጨምር የተባለ አይደለም እንደኛ ሀገር። በቃ የተለካ የተመጠነ ቴስቱ ምኑ ራሱ ሽታው ጉደኛ አይደል እንዴ በኢየሱስ አቀራረቡ ራሱ ኧረ በጌታ ጉድ እኮ ነው። በል ለካ እየመጣች አጅሬ እዚህ የምትቀረው ወዳ አይደል። እኔ ድሮ ኢትዮጵያ ሆኜ እንደ ውጭ አሜሪካ እኮ አገልጋዮቻችንን በልታ ጌታ ይገስጻት እያልኩ እኔን ራሱ አትፈታተነኝም እንዴ? ኧረ በኢየሱስ ኧረ ይገስጽ ሰይጣን አልኩት እኮ። እኔ ስንት ሀገር ሄጄ እንኳን ያልተፈተንኩትን አልኩኝ። በቃ ከባድ ሀገር ነው። የሚገርም ሀገር። አይ ብዙ እኔ አይቻ እንግሊዝም አይቻለሁ፣ ጀርመን፣ ስዊዘርላንድ አይቻለሁ ብዙ ሀገር። ግን በቃ ይገርማል። ምን እንደሆነ አላውቅም፣ ብቻ የሚገርም ሀገር ነው። ከባድ ነው። ያው ካልተጠነቀቅ ግን ውስጥህን ቦጣ ነው የምትጨርስ። በርገር ታበላሃለች፣ መንፈስህን ግን አመድ ነው አሉ ብታረከው። ካልተጠነቀቅ እኮ ነው። ባላንስ ካላረክ አስቸጋሪ ነው። እና ይሄ መታከት በአገልግሎት የምትታክቱት በተለያየ መንፈሳዊ ነገር የምትታክቱት ይሄ የእግዚአብሔር ነገር ሲጎድል ነው። የእግዚአብሔርስ መንፈስ ካለ በስማ እየተጠማህ ነው የምትሰራው። እየናፈቀህ ይነዳል ውስጥህ ይነዳል። ስለዚህ ይሄ የእናንተ ተስፋ ነው። ለደካማ ምን ይሰጣል? ጉልበት ለሌለው ይሄ ያንቺ ተስፋ ነው። አይዞሽ የኔ እናት፣ ይሄ ያንቺ ተስፋ ነው። ይሄ ያንተ ተስፋ ነው። ይሄ እኮ ያንተ ተስፋ ነው። እግዚአብሔር እኮ እንዲህ እያለህ ነው፣ እኔ ለደካማ ጉልበት እሰጣለሁ፣ ኃይል እሰጣለሁ፣ ጉልበት ለሌለው ብርታት የሚጨምር አምላክ ነኝ እያለህ ነው እግዚአብሔር። ስለዚህ ና አንተ ደካማ እኮ እያለ ነው። ስለዚህ ተንበርክከህ እግዚአብሔርን ትጠይቀዋል። እግዚአብሔር ሆይ ላይፌ ደክሟል። አንዱ እኮ ሰይጣን የሚያደክመው እኮ መቼም ኢኮኖሚህን አይደለም። በዋናነት እኮ መጀመሪያ ሰይጣን አከርካሪህን የሚመታው እኮ እዚህ ዳቦው ላይ አይደለም። ድሮ በድህነት ወንድሜ ልሳኑ እንደ አንጀት የረዘመ ሰውዬ እዚህ መጣና ድንጋይ 2 ፊደል እንኳን ማውጣት አቃተው። ይሄን ዶላር ያሳየዋል። በቃ ጅኒው ራሱ እሁድ ቀን ራሱ ያመጣል አሉ ዶላር። እሁድ ቀን ራሱ በቃ ቸርች የምትሄድበትን ይደውልልህና 3000 ብር ሲል በኢየሱስ ስም ትላለህ። በቃ ሰይጣን እኮ ያውቃል እኮ የቱ ጋር ስስብልትህን ያውቃል። ከደሞ አንተ ደግሞ ስትመታው እኮ በባንክ ራሱ አትመታውም፣ በብላክ ነው የምትመታው። በአገር ቤት በብላክ ስትመታው በቃ ይዞርብሃል ማለት ነው። ከዛ በቃ መንፈሳዊ ነገር ትጥላለህ፣ አገልግሎት ትጥላለህ፣ ዶላር ታባረራለህ። በቃ ቢዝነስ ነው ቢዚ ነኝ እና ታዲያ በቃ መኖር ነው የእናንተ ግን መኖር ብቻ እንደዚህ መኖር። ይሄ መሞት ነው። ኖ ለመንፈሳዊ ነገር ማረፍ፣ በጥቂት መርካት የሚባላል። ለጌታ ጊዜ መስጠት፣ መጸለይ፣ ኃይል መታደስ፣ ሻምፓስ ዋና አጀንዳህን አለመልቀቅ። እስቲ አሜን። ስለዚህ በርከክ በሉና ህይወታችሁ የደከመ ሰዎች፣ ላይፋችሁ የደከመ ሰዎች፣ ቢዝነሳችሁን ቢደክም
አገልግሎታችሁ ቢደክም እግዚአብሔር ሆይ እንደገና ትለዋለህ። ተንበርከከ እንደገና አስበኝ። ይመጣልሃል ጌታ። እግዚአብሔር ያደከምህን ከላይ ላይ ያነሳዋል። እስቲ በደም አሜን። ክብር ለማ ለደካማ ምን ይሰጣል? ጉልበት ለሌለውስ? አጠገባችሁ ያለውን ሰው አትፍራ እግዚአብሔር ያበረታሃል በሉት። ንገሩት እንዳትፈራ በሉት። ሻራ እግዚአብሔር ኃይልህን ያድሰዋል በሉት። ክብር ለማ ነገ ጠዋት እንገናኛለን።